የተወደዳችሁ ቅዱሳን እንደምን አላችሁ? የእግዚአብሔር ስም የተባረከ ይሁን። ይህ በኤልሻዳይ ቴሌቪዥን ኔትወርክ እየተዘጋጀ የሚቀርብ የብርሃን ልጆች የቴሌቪዥን ፕሮግራም ነው። ባለፈው ለኛ ቤት ወይስ ለእግዚአብሔር ቤት በሚል የእግዚአብሔርን ቃል መነጋገር ጀምረናል። ዛሬም ከዛው ርዕስ ነው የምንቀጥለው። እንደ አገር አውርተናል። ሳምንት በነበረን ቆይታ ማለት ነው። ዛሬ ደግሞ እዚሁ ለኛ ቤት ወይስ ለእግዚአብሔር ቤት በሚለው ሐሳብ ውስጥ ስለኛ ማሰብ ስንጀምር ስለ እግዚአብሔር ማሰብ ስንጀምር የእግዚአብሔር ቤት የሚለው ሐሳብ አገርን ይይዛል ብለን ተነጋግረናል። የእግዚአብሔር ሐሳቦች በሕይወታችን ውስጥ ገዢ ሲሆኑ ወይም ለነዛ ለመኖር ስናስብ ከተራ ማንነቱ እንወጣለን። አመለካከታችን አገርን የሚጠቀልል ቤተክርስቲያንን የሚጠቀልል ጎረቤትን፣ ከተማን፣ ነገድን፣ ብሔርን የተለያየ ነገር የሚጠቀልል ነው እና እንደ ኔሽንም አንስተናል፣ እንደ ሕዝብ አንስተናል። እግዚአብሔር ሕዝብ ላይ ያለውን አመለካከት አንስተናል። ስለዚህ ዛሬ ደግሞ እንቀጥላለን። እግዚአብሔር እኛን ሲያስበን እኛን በተለያየ ቦታ ሲያስቀምጠን ስለ ነገድ እናስባለን። መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 7 ላይ ቁጥር 9 እንደዚህ ይለናል። የነገድ አባቶችም በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት፣ እግዚአብሔር ግን ከእርሱ ጋር ስለነበር ይልና ይቀጥላል። የፈለግኩት የነገድ አባቶችም የሚለውን ነው። በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት ይላል። ይሄ የዮሴፍ ቤተሰብ ወይም የያዕቆብ ልጆች ሲታሰቡ የነገድ አለቆች ይላል። ሌሎች ወንድሞቹ ዮሴፍ ሕልምን የሚያይ እግዚአብሔር ከእሱ ጋር የነበረ በጣም አስገራሚ ወንድማቸው ነው። ግን የነገድ አለቆች ይላል። ወደፊት ነገድ የሚሆኑ ሕዝብ የሚሆኑ ትልልቅ ሰዎች ከውስጣቸው የሚወጡ ሰዎች፣ ክርስቶስ ከነሱ የሚወለደው ሰዎች፣ በግብፅ ኃያል የሆኑት የእስራኤል ሕዝብ፣ እነዚህ ሁሉ የተለያዩ አይነት ነገዶች ከያዕቆብ ዘር የወጡት ማለት ነው። ሸጡት ይላል። ምኖች? የነገድ አባቶች። ለሽያጭ የቀረበው ዮሴፍ ነው። የሸጡት የነገድ አባቶች ናቸው። በወቅቱ የነበራቸው አመለካከት ለራሳቸው የመቅናት ነው። እግዚአብሔር በዛ ውስጥ ዮሴፍን ተጠቅሞታል። ስለ ወደፊቱ ለዮሴፍ አስበዋል። ነገር ግን በዮሴፍ ሽያጭ ውስጥ የሚሳተፉት የነገድ አባቶች ናቸው። የሚያዩት የሚያስቡት እዛው አካባቢ ነው። የአባታቸውን ዮሴፍን መውደድ ይመለከታሉ። ያ ደስ አያሰኛቸውም። ዮሴፍ ሕልም ያልማል። ያ ደስ አያሰኛቸውም። ያዕቆብ ዮሴፍን በጣም ይወደዋል። ደስ አያሰኛቸውም። የክፋታቸውን ወሬ ወደ ዮሴፍ ያመጣል። ደስ አያሰኛቸውም። ከዚህ የተነሳ አንድ ሰው ሸጠዋል። በእርግጥ ዮሴፍ ሲናገር ምን ብሏል? እናንተ ለክፉ አሰባችሁት፣ እግዚአብሔር ለመልካም ለወጠው ብሏል። ግን መመልከት ያለብን ለእኛ የምናስበው ሐሳብ አንዳንድ ጊዜ ምን አይነት ነገር ሊሰራ እንደሚችል ነው። እግዚአብሔር ለበጎ ካልቀየረው በስተቀር እንዴት ከባድ እንደሆነ ስለ ራስ ማሰብ፣ በራስ ጋር ብቻ የሆነ ስለ ራስ ብቻ የሆነ ቤተሰብን 5-6 ቤት ሰርቶ የሚኖር ልጄን ለገሌ ድሬ ይህንን እንደዚህ አድርጌ ለልጆቼ ዛሬ ይህንን ገዝቼ እንዲያስተምሬ እዚህ ሀገር አድርጌ ብለን የምናስብ ሰዎች አለን። ስለ አገር ስለ ነገድ የሚያስቡ ሰዎች አሉ። ስለ ሩቅ ዘመን የሚመለከቱ ሰዎች አሉ። ልዩነቱ ይሄ ነው። በአገልግሎትም ደረጃ ትውልድን አሻግረው የሚያዩ አሉ። ግን በማንኛውም ሽያጭ የራሳቸውን ተድላ የሚፈጽሙ ሰዎች ደግሞ አሉ። እነዚህ ሰዎች እግዚአብሔር ተጠቅሞባቸዋል። 12ቱ ነገድ ከያዕቆብ ወጥተዋል። እግዚአብሔር ዘራቸውን ባርኳል። በልዩ ልዩ መልኩ ተሰማርተዋል። በተለያየ መንገድ ተሰራጭተዋል። ግን በጣም አስገራሚ ነው። እነዛ ዮሴፍን የሸጡ በተለይ 10
ዮሴፍ ግብፅ ላይ በነገሰ ሰዓት ላይ ሲመጡ በጣም የተጨነቁ ናቸው። ንስሐ የገቡ ናቸው። አንተም በመሸጣችን ተጸጽተናል ያሉ ናቸው። ያዕቆብ ሰብስቦ ወንድማችሁን ይቅር በሉ ያላቸው ናቸው። በፈተና ያለፉ ናቸው። የዘሩት ዘር መልካም ያልሆነላቸው ናቸው። አንዳንድ ጊዜ በሕይወታችን ውስጥ ለእኛ ስናስብና ለእግዚአብሔር ረጅም ሐሳብ ስናስብ ነገሮች እንደዚህ ናቸው። በእግዚአብሔር ረጅም ሐሳብ የተጠመደ፣ በሕልም የተጠመደ፣ ስለ ትውልድ ሕልም ያለመ፣ ስለ ትውልድ ሸክም ያለው፣ ከራሱ ኑሮ ይልቅ የራሱን የነገ ነገር የረሳ፣ ስለ ትውልድ የሚጨነቅ ሰውና ስለ ትውልድ በጎ ሐሳብ ያለውን ሰው ሳይቀር ቀርጥፎ የሚበላ፣ የሚገድል፣ የሚሸጥ፣ የማይደግፍ፣ የሚቃወም በጣም የበዛ ሊሆን ይችላል። መንፈሳዊ ዓለም ላይ በጣም የሚበዛው ይሄ ነው። በአገልግሎት ዘመን ላይ ብትጠይቁ አገልጋዮችን፣ የቤተ ክርስቲያንን ታሪክ ብታጠኑ፣ ስለ እግዚአብሔር እውነትና ስለ ወደፊት ትውልድ ዋጋ የከፈሉ ሰዎች አሉ። ስለ ትውልድ ምንም ያልመሰላቸውና በዚህ ነገር ላይ የከፋ ዘር የዘሩ ዘር ማንዘሮቻቸው ሁሉ በፍርድ ውስጥ ያለፉ፣ በከርስ የተያዙ፣ በእርግማን የተያዙ ብዙ ናቸው። ዮሐንስ ራእይ ምዕራፍ 7 ቁጥር 9 ከዚህ በኋላ አየሁ፣ እነሆም አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ይላል። ኢየሱስ ክርስቶስ እንኳን ከነገድና ከቋንቋ ነው የዋጀን። ከነገድ ከቋንቋ እንደ ቅድም እንዳነበብን የነገድ አባቶች ነው የሚለው። የይሁዳ ነገድ፣ ዛብሎን፣ ምናሴ፣ ኤፍሬም እያለ ነገዶች፣ እነዚህ በእስራኤል ታሪክ ውስጥ እርስ በርሳቸው የተዋጉበት ጊዜ አለ፣ የተከፋፈሉበት ጊዜ አለ። የሚገርም ታሪክ አላቸው ማለት ነው እያንዳንዱ። ግን በአዲሱ ኪዳን ደግሞ ዮሐንስ በራእዩ ሲናገር አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ። ስለ ሕዝብ አንስተናል ባለፈው ሳምንት። ሕዝብ ግን ወረድ እያልኩ ነው የምመጣው ብያችኋለሁ። እንደ ነገድ ሲታሰብ ምንድን ነው የሚታሰበው? ከነገድ ከቋንቋ ዋጅቶናል ይላል። አመለካከታችን በነገድ እንኳን እንዲህ ብናጠበው ምንድን ነው የምናስበው? ምንድን ነው የምናየው? ምንድን ነው የሚሰማን? እንደ ነገድ አንዳንድ ጊዜ እግዚአብሔር በጣም የባረከው ሰው ስለ ዓለም ያስባል። በዓለም ዙሪያ ስላለው ነገር ይጨነቃል። በዓለም ዙሪያ ስላለው ነገር ይማልዳል። በዓለም ዙሪያ የእግዚአብሔርን ነገር ያስባል። ኢትዮጵያዊ ከሆነ ከኢትዮጵያ ይሻገራል። አሜሪካዊ ከሆነ ከአሜሪካ ይሻገራል። ኬንያዊ ከሆነ ከኬንያ ይሻገራል። ተሻግሮ ማሰብ፣ ተሻግሮ ማየት የእግዚአብሔርን ነገር ከኛ ወተን ማለት ነው። እንጀራ እናወጡ፣ መልበስ መጠጣቱ፣ በሰው መወደድ፣ አምሮብኛል አላማረብኝም፣ እንዲሆኜ በዚህ ገብቼ ይሄን ገዝቼ ይሄን ያህል ወልጄ ምናምን ከሚለው ሁሉ የሚወጣ ይሆናል። ይሄ ለሰው የተሰጠው መብቱ ነው። እንደውም በጣም ዋጋ አስከፋዩ ነገር ሰዎችን ከዚህ ውስጥ ጎትቶ ማውጣት ነው። በእኔም አገልግሎት አሁን ሊያስጨንቃችሁ ይችላል። አንዳንድ ሰዎችን በጣም ተስፋ የቆረጠና በኑሮ የተማረረ ሰው ይሄ ልጅ ምንድን ነው የሚያወራው ብሎ ሊል ይችላል። ይሄ ሁሉ በሰው ፍላጎት ላይ የተመሰረተ ተዋንተ ምን አስጨነቀ ለዚህ ጉዳይ ሊል ይችላል የሰው ልጅ። ይላልም ደግሞ እንላለን። ግን ዮሴፍ የሚገርመው የዮሴፍ በረከት አስገራሚ ነው። ግብፅን ሁሉ የሚያድን ነው። ከነገድ የነገድ አለቆች የሸጡት ሰው ለግብፅ እንኳን መድኃኒት የሆነ ነው። ከዛ ትውልድ ሁሉ የሚሻገርበት ራእይ በውስጡ የያዘ ሰው ነው። ምን ታስባላችሁ? ስለ ዘመዶቻችሁ ምን ታስባላችሁ? ስለ ነገድ ምን ታስባላችሁ? ስለ ብሔር ብሔረሰቦች ምን ታስባላችሁ? ስለ አገር ምን ታስባላችሁ? ስልጣን አላችሁ፣ ንግድ አላችሁ፣ ዘመድ አላችሁ። በጣም
አንዳንድ ቦታ ላይ ወሳኝ ሰዎች ናችሁ፣ ወሳኝ ፈራሚ ናችሁ፣ ሰፈር ውስጥ ተሰሚ ናችሁ፣ ከተሞች ላይ ተሰሚ ናችሁ። እንመጣለን ወደ ከተማ ዛሬ ወደ ከተማም ስለምንመጣ ምንድነው የምናስበው? የኛ ብቻ አጥሮ የያዘን ሰዎች። እኔ ከሞትኩ ሰርዶ አይብቀል የሚል አባባል አለ የሀገራችን። አንድ ሰው 5 ዓመት የሽምግልና ሲመረጥ ለመብቱ ተሟግቶ ለእግዚአብሔር ሥራ ሳይሰራ ስለ ትውልድ ረጅም ነገር ሳይጋደል ይወርዳል። የሐሰት ትምህርት ሳይከላከል ይወርዳል። ሐሰተኞችን ሳይቃወም ቆፍጠን ያለ ሰው ሳይሆን ይወርዳል። ፓርላማ ተመርጦ በስልጣን ላይ ወጥቶ ከንቲባ ሆኖ የምንትሴ ምናምን ክልል እንትን ሆኖ የእንትን ዋና ጸሐፊ ሆኖ ምንም ለዘሮቹ ያልተረፈ ሰው እንኳን ሆኖ ይወርዳል። እና ብናወርደው ለቤተሰቡ እንኳን የማይተርፍ ሆኖ ይወርዳል። አንዳንድ ሰው እንኳን ለአገር እንኳን ለከተማው እንኳን ለትውልድ ረጅም ዘመን የሚሻገር ነገር ሊሰራ ይቅርና ማለት ነው። ለምን? እግዚአብሔር በዚህ ውስጥም ዓላማ ስላለ። ብዙ ጊዜ እንደምነግራችሁ እኔ የማወራው ለዳኑ ሰዎች ነው፣ ዳግመኛ ለተወለዱ ሰዎች ነው ብዙ ጊዜ የማስተምረው። ግን በውጭ ያሉትም ቢሰሙት የሚጠቅማቸው ሐሳብ ነው። ለኛ መኖር ለኛ በጣም ሲምፕል ነው። ባይዞ በጣም እኔ አንዳንድ ጊዜ የምታዘባቸው ሰዎች ብዙ ናቸው። ትልልቅ ፋብሪካ፣ ትልልቅ ሆቴል፣ በቃ 5000 ሰራተኛ አለኝ ብሎ የሚኮራ ሰው አለ። ግን በ5000 ሰራተኛ ውስጥ 5000 ሰራተኛ አለ። ምን አድርገሃል? ለእግዚአብሔር ለምድሪቱ ምን አድርገሃል? 5000 ሰራተኛ መቅጠር ጥሩ ነው። ከ5000 የዘለለ ምንድነው የምትሰራው ነው ጥያቄው። በእግዚአብሔር መንግስት ላይ ምንድነው የምትሰራው ነው ጥያቄው። ለአገር ምንድነው የምትሰራው ጥያቄው። አስገራሚ ነገር አለ። አንዳንድ ጊዜ ኢዮብ የተሟገተው ሙግት አለ እግዚአብሔር ጋር። እንዴት አንዳንድ ሰዎች የወይን እርሻ አላቸው አለ፣ ሰራተኞችን በትንሽ ደሞዝ በቃ ያሰቃያሉ፣ ግን 5000 ቀጥረናል ሊሉ ይችላሉ። የዘለለ በትውልድ መካከል እነዚህ በፋብሪካ ስር የሚሰሩ ሰዎች ምንድነው ቤታቸው መጥተው የሚያወሩት? ጉልበታቸው ተበዝብዟል ወይ? የሚገባ ደሞዝ ሰጥተሃቸዋል ወይ? ጥቅማ አድርገህላቸዋል ወይ? ከነሱ ጉልበት በዝብዘህ ልጆቻቸው ጥሩ ምግብ እንዲበሉ አድርገሃል ወይ ነው ጥያቄ። የ5000 ስለቀጠርክ የምትኮራብን በላያችን ላይ ልዩ ነገር እንዳረክ የምታወራው ምንድን ነው? ከዚህ ይዘላላ። የዮሴፍ እኮ የዘለለ እኮ ነው። የነገድ አለቆች ግን ሸጠውታል። ስለ ራሳቸው ነው የሚያስቡት። አንዳንዶቹ ኃጢአት ይሰሩ ስለነበረ ዮሴፍ ያንን ወደ አባታቸው ያመጣል፣ ያደብሯቸዋል። አይፈልግም ዮሴፍ። ግን በፈርዖን ሁሉ ፊት ወጣ ነው የሚለው። ምድር ረሃብ ነበረች፣ መድኃኒት ነው የሆነው ሰውየው። ከ5000 ሰራተኛ ጀርባ ስላለው ነገር ታስባለህ ወይ ነው እንግዲህ። ነገድ ውስጥ እንኳን ሳንከተት ማለት ነው፣ ሳንገባ አስቡት። ምንድን ነው ልታደርጉ የምትችሉት? እንወርዳለን። ባይዞ በጣም ነው ወርደን እስከ ቤተሰብ ነው የምናየው፣ እስከ ግል። አንዳንድ ጊዜ ሰው ራሱን እንኳን ካጀገነ እንዴት ኃይለኛ እንደሚሆን ለአንድ ራሱ እንኳን በራሱ የሚኖር ሰው እንኳን ጥሩ ከሆነ እንዴት ጥሩ እንደሆነ ደግሞ ነው ወርደን ማለት ነው። እንደ አገር አውርተናል፣ እንደ አገር ስለሚሰማው ሰው ምናምን ተናግረናል። መልእክታችንን አንዳንድ ሰው ቢደብረውም እኛ እግዚአብሔር በሚያስረዳን ልክ እናወራለን። ግራና ቀኛቸውን የማያውቁ ሰዎች አሉ ካለን እኛ እነዛ ሰዎች እንዲመለሱ ነው እንጂ አንተ ጠንካራው ሰውዬ ሀብታም ስለሆንክ ባለስልጣን ስለሆንክ የሚደብርህን ሰውዬ ረስተን ነው የምናገለግለው። እውነቴን ነው የምነግርህ። ስልጣንህ ለራስህ በስነ ስርዓት በስልጣንህ ተጠቀም። አልጠቀም ካልክ በእናንተው ባለስልጣን ወደ ቂሊንጦ ይሸኛሃል እግዚአብሔር። ምንም ችግር የለውም። በፈለግከው መንገድ ትስተናገዳለህ ማለት ነው። ግን የዘለለ ነው እኛ የምናወራው መንፈሳዊ ዓለም ላይ የዘለለ ግራና ቀኛቸውን የማያውቁ ኢትዮጵያ በምትባል ሀገር ውስጥ ያሉ ምናልባት አውሮፓ፣ አሜሪካ፣ በአፍሪካ ውስጥ በአውሮፓ ያሉ ሰዎችን ለማዳን ስለምናስብ እኛ የዘለለ ነው የምናስበው። ከአንተ በጣም የዘለለ ነው የምናስበው።
ለማንኛውም ክብር ለኢየሱስ ይሁን። ስለዚህ ምንድን ነው የምናስበው እንደ ነገድ? ኢትዮጵያ ውስጥ በጣም ብዙ ብሔሮች አሉ። በጣም እንግዲህ በተለያየ ክልሎች። ግን ምንድን ነው የምትሰሩት ለክልላችሁ? በክልላችሁ ስላለው ለተለያየ አይነት ነገድ በአንድ ብሔር ስር ሆኖ ቋንቋው፣ የቋንቋ አጠቃቀሙ፣ ልዩ ልዩ ጎሳ፣ ጎጥ፣ የተለያየ ነገር ይላል፣ በዛ ውስጥ ይኬዳል። ምንድን ነው የምትሰሩት? ምንድን ነው የምታስቡት? እሺ ቅኑ፣ ለብሔራችሁ የቀናችሁ በጣም ብሔሬ የምትሉ ሰዎች ሁሉ ምንድን ነው ያደረጋችሁት? ለራሳችሁ ነው የምትኖሩት ወይስ እግዚአብሔር ለሚያስበው ሕዝብ፣ እግዚአብሔር ለሚያስብለት ነገድ፣ እግዚአብሔር ለሚያስበው ብሔር ለሱ የተገባውን የምታደርጉ ናችሁ? ክርስቲያን ባለስልጣኖች ለራሳችሁ ነው ወይ የምትኖሩት ወይስ ለሕዝብ? በተገቢው ልክ ተቀምጦላችኋል እኮ አሰራር ተቀምጦላችኋል። እግዚአብሔርም መርጧቸዋል፣ ሕዝብም መርጧቸዋል። ስልጣን ያለ እግዚአብሔር ፈቃድ አይመጣም ብለን ስለምናምን መጽሐፍ ቅዱስ ግን ምን አይነት ናችሁ ነው ጥያቄ? ወይስ ለራሳችሁ ብቻ የምትኖሩ? አከበረኝ ጌታ ገና ስልጣን ሰጥሃለሁ ይለኝ ነበር ድሮ። እሺ ቀጥሎ ምን ሆናችሁ ነው ጥያቄው? ምን አረጋችሁ ነው? እባርካለሁ በሀብት ብሎ የነበር ምን አረጋችሁ ነው? ትራፊኮች ናችሁ? የጤና ባለሙያ ናችሁ? ነጋዴዎች፣ አስመጪና ላኪ ናችሁ? የከተማውን የሆነ ነገር የምታስመጡ እንትን የምትሉ እናንተ ናችሁ? አትክልቱን ምኑን የምታስገቡ ምኑን የሆነ ነገር የምታደርጉ እናንተ ናችሁ? ምን አይነት አመለካከት ነው ያላችሁ? ዋናው እሱ ነው ጥያቄው። እግዚአብሔር ለረጅም ሲያስበን፣ በመንግስት በኩል ለረጅም ሲያስበን፣ እንደ አገር ሲያስቀምጠን ከፍተኛ የሆነ የጤና ቦታ ብዝበዛ፣ የገንዘብ ብዝበዛ፣ የሕክምና ማዕከል ተከፍቶ የሰው መታመም የሚያስደስተው ኦፕሬሽን በኦፕሬሽን የሚያደርግ ሰው በሰላም መውለድ የሚችለውን ሰው አጣድፎ ወደ ኦፕሬሽን ክፍል የሚከት መንፈስ ለእኛ የት ልትበላው ነው? የሰማይ አምላክ እኮ የሚባል እኮ እግዚአብሔር አለ እኮ። የት ትበላዋለህ? ኦፕሬሽንህ ይበዛል። ኦፕሬሽን መደረግ የሌለበትን ታስገባለህ። ኦፕሬሽን በሰይጣን ከፍተኛ ኦፕሬሽን በአንተ ቤት ደግሞ ያከናውናል። ይሄ ግዴታ ነው። መልእክቱ እየተቀየረ ይመስለኛል። ክብር ለኢየሱስ ይሁን። እንግዲህ ስለዚህ ምንድን ነው የምናስበው? ህዝብ ስለሚባለው ይሄ የእኛ ህዝብ ስለምንለው ምንድን ነው የምናስበው? ለእኛ ቤት ወይስ ለእግዚአብሔር ቤት? በእግዚአብሔር ቤት ውስጥ ነገድም ይባላል። ከነገድ ከቋንቋ ስለሚል የሆነ ነገድ አለ። አንተ ስፍራ ስጠው። አንተ አናሳ ነው በለው፣ አንተ ትልቅ ነው በለው፣ አንተ ሰፊ ነው በለው፣ አንተ እንትን ነው በለው። እግዚአብሔር ግን ከነገድ ከቋንቋ ይገደዋል። እግዚአብሔር በጣም አስገራሚ አምላክ ነው። በባቢሎን ጊዜ ቋንቋችን ቢደበላለቅም እግዚአብሔር ስለ እያንዳንዱ ግድ እንደሚለው ማኅተሙን ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህ ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል ይላል። ከነገድ ከቋንቋ ነው የሚለው። ቋንቋን ያነሳል፣ ወገን ያነሳል፣ ነገድ ያነሳል፣ ሕዝብ ያነሳል፣ ኔሽን ብሔር ያነሳል። ዋጅተሃል ከብሔር ከነገድ ከቋንቋ ከልዩ ልዩ ዋጅተሃል ነው የሚለው። ግድ የሚለው እግዚአብሔር። እኛስ ምንድን ነው ነገራችን? የነገድ አባቶች ቀንተው ሸጡት ይላል። ከጫወታ ውጭ ያደረጉት ያንን ታላቅ ሰው ማለት ነው። በእነሱ ሂሳብ ህልማችን ምንድን ነው? ከኛ የተሻለ ሰው ስናስብ በእኛ ነገድ ውስጥ፣ በእኛ ቋንቋ ውስጥ፣ በእኛ ህዝብ ውስጥ፣ በእኛ ብሔር ውስጥ ምንድን ነው የምናስበው? እግዚአብሔር ግን የእነዚህ ሁሉ አምላክ ነው። አስገራሚ ነው ይህ ክፍል ሲነግረን። ለእኛ ቤት ወይስ ለእግዚአብሔር ቤት?
ነግሬያቸዋለሁ ሲጀምር። የእግዚአብሔር ቤት ያጠቃልላል፣ ሀገርን ያጠቃልላል፣ ከተማን ያጠቃልላል፣ ሕዝብን ያጠቃልላል። መጽሐፍ ቅዱሳችን የአዲስ ኪዳን ጸሐፊዎች አንዳንድ ነገር ላይ ተሟግተዋል። ድሃ ሲገባ ወደዛ ተቀመጥ ትላላችኋል። ደህና የለበሰ ሲገባ ግን እስቲ ጋር አሁን ብላችሁ የክብሬታ ስፍራ ትሰጣላችኋል። ክፉ ሰዎች መሆናቸውን ነው የሚያመላክተው። ያ ይላል እንደ ነገድ እግዚአብሔር ይመለከታል። ምን ልናደርግ ነው የሚገባን? ምን ልናስብ ነው የሚገባን? ምክንያቱም ይሄ ለምን መሰላችሁ? የምንቀመጥበት ቦታ እግዚአብሔር የሚሰጠን ቦታ የተለያየ አይነት ነው። እኔ አንድ ነገር ደስ ይለኛል ሁል ጊዜ። ያ ምንድነው? የምሰራበት መስሪያ ቤት ደስ ይለኛል። የእግዚአብሔር መንግስት ይባላል የኛ መስሪያ ቤትና የዛ ከፍተኛ ባለስልጣን ነኝ። ጌታ ይባረክ። ሃሌሉያ። የዛ መንግስት አገልጋይ ነኝ። የዛ መንግስት ባሪያ ነኝ። እነዚህን ሁሉ ስለሚጠቅስ የዛ መንግስት መልእክተኛ ነኝ። ደረጃዬን ከመልኬ ጋር፣ ከመላጣነቴ ጋር፣ ከተወለድኩበት ብሔር ጋር፣ ከምኖረው ኑሮ ጋር፣ ከሰፈሬ፣ ከኪሴ ምናምን አንጻር አልመዝነው። የኔ ኃይል፣ የኔ ጉልበት፣ የኔ ሞገስ፣ የኔ ስልጣን ያለው ከላይ ከእግዚአብሔር። ደረጃዬን አውቀዋለሁ። እንደነገርኳችሁ ነው። እግዚአብሔር ምን በእጃችን እንደሰጠን የምናቅ ሲሆንና ዝም ብሎ ለራስ ብቻ የመኖር እሱንም በአግባብ ባልሆነ መንገድ ስንተገብረው የከፋ እንደሚሆን ስለምናስብ፣ ለዛ ነው መጽሐፍ ቅዱስ አጥብቃችሁ ጸልዩ፣ ለባለስልጣን ጸልዩ፣ ለሰዎች ሁሉ ጸልዩ፣ ጸጥና ዝግ ብለን በሰላም እንድንኖር ይላል፣ በቅድስና እንድንኖር ይላል። ለምን? ልክ እንደዚሁ ነው እግዚአብሔር አንዳንድ ሰዎች ለነገድ ሊያስነሳቸው ይችላል። ባለፈው እንደ አገር እንደ ኔሽን አንስተናል። ለነገድ ኃይለኛ ነው ፖዚሽናቸው፣ ኃይለኛ ነው ጭንቅላታቸው፣ ኃይለኛ ነው ተፈላጊነታቸው። ለዚህ እኮ ነው አገር ራሱ አሁን አገር ሰው ሊሰጣት ይችላል። አንድ ሰው፣ አንድ ጠቅላይ ሚኒስትር፣ አንድ ፕሬዝዳንት፣ አንድ ሌላ ስልጣን ላይ የሚሰራ አንድ በኢኮኖሚክስ በጣም የሚገርም እንደዚህ እያለ እግዚአብሔር በተለያየ ቦታ የማስተዳደር ችሎታ የተለያየ ነገር ይሰጣል አገር። ያ ሰው ማለት ከላይ ሆኖ ሊመራ ይችላል፣ ወደ ታች እየወረደ ክልል ምንትሴ በእኛውን በአሁኑ ዘመን እያለ ይቀጥላል። ሻለቃዎችና የሻለቃዎች ምናምን አረጋቸው ይላል ዳዊትም። እያንዳንዱ በተለያየ ቦታ የተለያዩ አይነት መስሪያ ቤቶች አሉ፣ በእነዛ ሁሉ ውስጥ ማለት ነው። ግን ሰው እዛ ጋር ሆኖ ምንድን ነው የሚያስበው? ለራሱ ብቻ ነው ወይ? ልንጸልይ የሚገባል። ለዛ ነው የኛ ጉዳይ መልካምም እንዳይሆን የሚጠቅሙን ሰዎች የሚሸጡ የነገድ አለቆች ሊኖሩ ይችላሉ። ቅድም እንዳነበብነው ቃል ዮሴፍን በልቅጦ ወደ ህልሙ መልሰውታል፣ ወስደውታል። ግን ቆይተው ንስሐ የሚገቡ መልካም እኮ አላደረግንም የሚሉ ማለት ነው። ቆይቶ የንስሐ ጊዜ ደስ ላያሰኘን ይገባል። እስከ መቼ ነው የንስሐ በንስሐ መታወቅ እስከ መቼ ነው ልንል ያስፈልጋል። ዛሬ በነገድ ላይ ነው። እግዚአብሔር ትልቅ ነው። ራእይ ምዕራፍ 5:9 እንዲህም እያሉ አዲስ መዝሙር ዘመሩ፣ መጽሐፉን ልትወስድ ማኅተሞቹን ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል።
ለእግዚአብሔር ቤት እግዚአብሔር ለሚያስበው ሐሳብ ወይስ ለራሳችን? አንዳንዶቻችን ስፍራችን ያ ባይሆንም ለሰዎች መጸለይ ግድ ነው። ከየትኛውም ብሔር ተወለድ፣ ክብር ለኢየሱስ ይሁን። ግን የኛ ሀገር አሁን ያለው ፖለቲካዊ አካሄድ የተለያየ ነገር፣ ለምሳሌ ክልል የሚባል ነገር አለ። ቋንቋ፣ የተለያዩ ቋንቋዎች ሊኖሩ ይችላሉ በክልል ውስጥ። መጸለይ ይኖርብናል ለባለስልጣኖቻችን፣ ለእግዚአብሔር የሚሰሩ እንዲሆኑ፣ ቀናነት የተሞሉ እንዲሆኑ፣ ስለ አገር የሚያስቡ እንዲሆኑ፣ ጉቦ የማይበሉ እውነተኞች፣ እንደ አገልጋይ ስናስብ አገልጋዮች ለአገር በጎነት የሚያመጡ፣ የእግዚአብሔርን እውነት የሚገልጡ፣ ከራሳቸው እንጀራና ወጥ የወጡ፣ ቤት ለመስራት፣ ጫማ ለመቀየር፣ ልብስ ለመቀየር የሚሯሯጡ እንዳይሆኑ፣ ግን የሚቀኑ እንዲሆኑ በዚህ ልክ መጸለይ ያስፈልገናል። ቢያንስ በዚህ በኩል ኃይል ይኖረናል። እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። እንቀጥላለን፣ እንደ ከተማ ደግሞ እንቀጥላለን። ስለዚህ አስቡት፣ ለእኛ ቤት ወይስ ለእግዚአብሔር ቤት? እግዚአብሔር በነገር ሁሉ ይባርካችሁ። መልካም ይሆንላችሁ። ሰላም ሆነ።